ሰላም ሰላም ቤተሰቦች እንደምን አላችሁ ዛሬም እንግዲህ ወቅታዊና አዳዲስ የሆኑ ቪዲዮዎችን ለናንተ ይዤላችሁ መጥቻለሁ ለቻናሉ አዲስ ኮናችሁ ሰብስክራይብ ማድረግ እንዳይረሳ ቪዲዮንም እንደምትወዱት ስለማልጠራት ቪዲዮንም ላይክ አድርጋችሁ መጀመር እንዳትረሱ ሐሳብ አስተያየታችሁን ወንድማይ ምክራችሁንም ኮሜንት ላይ አስቀምጡ ወደ ለቱ ቪዲዮቻችን ከማለፋችን በፊት የዘወትር ስፖንሰራችን የሆኑት አድማስ የኮሚሽን ስራዎች ናቸው አድማስ የኮሚሽን ስራዎች የሚታወቁት በቀልጣፋና በታማኝ ሆነ በፈጣን አገልግሎታቸው ነው አድማስ የኮሚሽን ስራ ማግኘት የሚፈልጉ ሰዎች ካላችሁ በ0945 04 66 66 በመደወል ማንኛውንም አይነት አገልግሎት ማግኘት ትችላላችሁ የመጀመሪያው ቪዲዮ እንግዲህ ሁሉም ኢትዮጵያዊ ባለ ዕዳ መሆኑ በዚህ ሳምንት በወጣው መረጃ አስተዋውቋል ማለት ነው ይሄንን ቪዲዮ እንመልከትና ወደ ሌሎች ቪዲዮዎች እናልፍ እያንዳንዱ ኢትዮጵያዊ 575 የአሜሪካን ዶላር ዕዳ እንዳለበት ሪፖርተር ዛሬ ይዞት የወጣው ዘገባ ያሳያል በዚህ መሰረት ወደ ብር ምንዛሬ ስንቀይረው አንድ ኢትዮጵያዊ 74175 ብር ዕዳ እንዳለበት የሪፖርተር ዘገባ ያሳያል ሁሉም ኢትዮጵያዊ እንግዲህ ባለ ዕዳ መሆኑን ከሰማ በኋላ ብዙ ሰዎች እየተነጋገሩበትና እየተቀባበሉበት ከነበሩት የሳምንቱ ቪዲዮዎች መካከል አንደኛው ቪዲዮ ይሄኛው ነው እናንተስ ባለ ዕዳ መሆናችሁን ከሰማችሁ በኋላ ምን አይነት ስሜት ተሰማችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ ሌላ ደግሞ እንግዲህ ደስ የሚለውና ብዙዎችን ያስደስተው ሳምንቱን ሲቀባበሉበት ሲነጋገሩበት ከነበሩት ቪዲዮዎች መካከል በ9ኛው ሺህ የምናቀው አቡ በቤተ ክርስቲያን ስራ እዚህ ሳምንት ተጋብቶ እንግዲህ የተለቀቀው ቪዲዮ ብዙዎች ሲነጋገሩበት ከነበሩት ቪዲዮዎች መካከል አንደኛው እሱ ነው እስኪ ይሄን ቪዲዮ እንመልከተውና በሱ ዙሪያ ሐሳብ አስተያየት እንቀየር ሳላት ቤተ ክርስቲያን በጣም ደስ አላት ደሳላት ቤተ ክርስቲያን በጣም ደሳላት ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱና ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላ እንግዲህ በተመለከታችሁት መልኩ በስርዓተ ቤተክርስቲያን እጅግ ባማረና በደመቀ መልኩ ተሞሽሯል ማለት ነው ይሄ እንግዲህ እጅግ በጣም ደስ የሚለው የሳምንቱ መነጋገሪያ ነበሩት ቪዲዮዎች መካከል አንደኛው ይሄኛው ነው ከቅርብ ጊዜ ወዲህ እንግዲህ ብዙ ወጣቶች ያለማዊ ሰርግ በመናቅ እንግዲህ በቤተክርስቲያን ስርዓት ያገቡ ይገኛሉ ይሄ እንግዲህ እጅግ በጣም ደስ የሚል ነገር ነው እጅግ በጣም ደስ ይላል ያላገባችሁ ሰዎች ካላችሁ እንግዲህ ለዚህ መባረክ ለተባረከ ሰርግ ያብቃችሁ ባሳለፍነው ሳምንት ደግሞ ሌላ መነጋገሪያ የነበር ሳዊሮስ የተሾሙበትን ሳምንት ብዙ ኦርቶዶክሶች ተከፍተውበታል ብዙ ኦርቶዶክሶችም እንግዲህ መናደዳቸውንና መከፋታቸውን ብዙ መስዋዕትነት የተከፈለው ሳዊሮስ ሹመት ላይ እንዳይወጡ ነበር በዚህ ሰዓት ግን ሹመት ላይ በመውጣታቸው ምክንያት ብዙ ኦርቶዶክሶች ተከፍተዋል በሱም ቪዲዮዎችን እየሰሩና በየሶሻል ሚዲያቸው ቪዲዮአቸውን ያጋሩ ሐሳብ አስተያየታቸውንም እየተለዋወጡበት ከነበሩት ቪዲዮዎች መካከል አንደኛው ነው እስኪ እነን ቪዲዮ እንመልከት ለሌሎች ቪዲዮዎች እናልፍ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጫለሁ ተስፋ የቆረጥኩት ግን በፈጠረኝ ፈጣሪና በቅድስት ቤተ ክርስቲያን ሳይሆን በእኔ ላይ በተሾመ አባቶቼ እነሱ የሚፈልጉትን ነገር ለማድረግ እኛ ማንፈልገውን ነገር ሲያደርጉን ቆይ ከምንም በላይ የምወዳቸውን ቤተሰቦቼን ሲያሸማቅቁና ሲያሳቅቁ ሰነበቱ ግን አንድ ነገር ወቁ ምናልባት በመረጃና በማስረጃ እንዲያ ነው ብሎ መናገር ይቻላል ነገር ግን የመፍትሄ አካል የሚሆን የቤተ ክርስቲያን ሰው ስለሌለ ምንም ነገር በዚህ ሰዓት መናገር አልፈልግም ምንም ነገር ከፍርሃት ግን አይደለም ወላዲተ አምላክ ምስክሬ ነው ነገር ግን ወቁት እኛ ነገሩን ብንተው የማይተዋት አምላኳ በደሙ የመሰረታት ክርስቶስ ችን ቤተ ክርስቲያን አይተዋት በዚሁ አጋጣሚ መምህራችን ታደሰ ወርቁን ፍቱት ግድ የላችሁ ታደሰ ወርቁ የልጆች አባት ነው የልብ በሽተኛ ነው ታደሰ ወርቁ ጎጥ ነገድ ዘራቅም ቤተ ክርስቲያኗን ይወዳታል ያፈቅራታል ከዚህ ሌላ ምንም አጀንዳ የለው ያደረጋችሁትን አድርጋችኋል በጣም ብዙ መባል ይችላል ወላዲተ አምላክ ግን ምን ዋጋ
እንግዲህ ብዙ ዋጋ የተከፈለው ይሄን ሹመት እንዳይኬር ነበር። ሆኖም ግን በስተመጨረሻም እንግዲህ የተፈራው ሆኗል። በዚህ ብዙ ሰዎች ሲነጋገሩበት ሲቀባበሉበት ነበር። እናንተ ሴን ጉዳይ እንዴት ታዩታላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሌላው ደግሞ የሳምንቱ መነጋገሪያ የነበረው ቪዲዮ የፓስተር ዮናታን የተናገረው ንግግር እንግዲህ ብዙዎች ተናደውበት በሱ ጉዳይ ሐሳብ አስተያየታቸውን እየተለዋወጡበት ከነበሩት ቪዲዮዎች መካከል አንደኛው የፓስተር ዮናታን ንግግር ነው። ፓስተር ዮናታን መድረክ ላይ ሆኖ ያስተማረ ደሃ ማለት ጥቁር ጉንዳን ነው የሚለው ንግግሩ ብዙዎችን አስከፍቷል። እስኪ ይሄን ቪዲዮ እንመልከትና ወደ ቀጣይ ቪዲዮ እናልፍ። ሰሞኑን በማህበራዊ ሚዲያ ላይ ዮናታን አክሊሉን የተመለከተ አንድ ቪዲዮ ተሰራይቶ ነበር። ይህ ቪዲዮ ብዙዎችን አስቆጥቷል። ቪዲዮን ላላያችሁ መጀመሪያ ቪዲዮን ተመልከቱ። ደሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ደሃ አይሆንም ብራዘር። ሰው ያለ ምክንያት ደሃ አይሆንም እነግርሃለሁ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ደሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ነው ደሃ ያረገው። ከዛ ሲቀጥል ስንፍና። በዚህ ቪዲዮ ዙሪያ ዮናታን አክሊሉ ምላሹን ሰጥቷል። ይህ ነገር ተቆርጦ የወጣው ቪዲዮ ስለ ራሴ ህይወት እንጂ እኔ ደሃ ንቄ አይደለም ይላል። እኔ ደሃ ልጅ ነኝ፣ ኬሻ ላይ ነው ያደኩት፣ በየአመቱ እኔ ላይ ዘመቻ እየተካሄደም ይገኛል ሲል ምላሹን ሰጥቷል። አሁን ይህን ጉዳይ የማብራራው ለሚወዱኝና ለሚያከብሩኝ በእኔ ትምህርት ለተማሩ ነው ብሏል። ይህ ጉዳይ ከኔ ቤተሰቦች ተነስቼ ሁሉም አሜሪካ ስለሆነ በፊት ልጅ ያለው ለምን ገንዘብ አይልኩልኝም እያልኩኝ ስለ ራሴ ድህነት ደሃ ጉንዳን ነው ያልኩት ራሴን ነው። የአባቴ ዘመዶች አጎቶቼ ልክ እንደ ጉንዳን ጠምጄ ስለያስኳቸው ነው። የዛን ጊዜ የሚገርመው ደግሞ ቪዲዮ አመት አልፎታል። እንዲሁም የ40 ደቂቃ ቪዲዮ ነው። እኔ በፍጹም በኢኮኖሚ ደረጃ በዝቅተኛ ደረጃ ላይ ያሉ ኢትዮጵያውያንን ክብር ለመንካት ብዬ አይደለም ሲል ይህንን ምላሽ ሰጥቷል። እንግዲህ በተመለከታችሁት ቪዲዮ ላይ ብዙ ሰዎች ብዙ አርቲስቶችም ጭምር ሐሳብ አስተያየታቸውን እየሰጡበት ከነበሩት ቪዲዮዎች መካከል አንደኛው ይሄ ነው። በዚህ ቪዲዮ ሰመረ ባሪያውም እንግዲህ ለፓስተር ዮናታን የሰጠው መልስ አለ። እሱንም ቪዲዮ ረዘም ስለሚል ወደ ቪዲዮ መጨረሻ ላይ አስቀምጥላችሁ። ተያይዞ ሌላው ሲዘዋወር የነበረው ቪዲዮ የዶክተር አብይ ቪዲዮ ነው። እስኪ ይሄንን ቪዲዮ ስለ ቤተክርስቲያን የመሰከረበትን አንድ ቪዲዮ ተመልክተን ወደ ቀጣይ ቪዲዮ እንለፍ። እኔ ልነግራችሁ የምፈልገው ኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ የምርጫ ጉዳይ ሳይሆን ግዴታችሁ። እንግዲህ እንደተመለከታችሁት ነው ኦርቶዶክስን መጥላት በፍጹም የማይቻል ነገር ነው። ከዚህ ጋር በተያያዘ እንግዲህ ፓስተር ዮናታን ጋር መምህር ምረታብ አሰፋ ሄደ እያሉ እንግዲህ በሶሻል ሚዲያቸው በተለያዩ ሶሻል ሚዲያዎች ላይ ሰሞኑን ሲዘዋወር ስለነበረው ስለዚህኛው ቪዲዮ እስኪ አንዳንድ ነገር ልበል። በመጀመሪያ ቪዲዮን ተመልክተን ደጋገምክ ይሉኛል ምነው ይሄን አበዛ ይሉኛል ምነው እንግዲህ በተመለከታችሁት መልኩ መምህር ምረታብ አሰፋ ፓስተር ዮናታን ጋር ሄዶ እንግዲህ ማይክ ሰጥቶት እያወራ የሚመስል ፎቶ እያቀናበሩም ጭምር ብዙ መናፍቃን በየሶሻል ሚዲያቸው እያጋሩት የሚገኘው ፎቶ ይሄኛው ነው። ይሄ ግን ፍጹም ከእውነት የራቀም እንደሆነ እንግዲህ በዚህ አጋጣሚ ልነግራችሁ እፈልጋለሁ። በምንም አይነት መልኩ ምረታብ አሰፋ ፓስተር ዮናታን ጋር ሊሄድ እንደማይችልም አስረግጬ ለነግራችሁ ፈልጋለሁ። ምረታብ አሰፋ አዳራሽ ውስጥ ከገባ ደግሞ ቀጣዩ ቀን የሚሆነው አዳራሹ ተዘግቶ ሙሉ ሰው ወደ ቤተክርስቲያን አምኖ ሊጠመቅ ሊያስተምራቸው ነው ሊሆንም እና ይሄን ፎቶ በተመለከተ ብዙ ሰው እውነት ነው ወይ ያሉ ሲጠይቁና ሐሳብ አስተያየታቸውን ሲቀያየሩበት ስለነበረ ነው ይሄን ቪዲዮ ይዤላችሁ የመጣሁት። ፍጹም ከእውነት የራቀም እንደሆነ በዚህ አጋጣሚ ልነግራችሁ ፈልጋለሁ። አንድ ሙስሊም ወንድማችን ደግሞ ስለመቤታችን ስለ ድንግል ማርያም ስለ ንጽሕተ ማርያም እየተናገረው ድንቅ ንግግር አለ። እስኪ እሱንም ቪዲዮ ተከታተልን እንመለስ። ወላሂ ማርያምን ስለምወዳት ቃል አልባ ፍቅሯ ለቅድስትነቷ ተራ ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ ስለ ደግነቷ የድሆች መጠጊያ ስለሆነው ቤቷ ስሟን እያነሳው ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ማርያምን ስለምወዳት አምስትና ግንቦት 16 አርብና ቅዳሜ ኪዳነ ምሕረት ደጅ እንገናኝ። ኪዳነ ምሕረት ደጅ ሌላ እንግዲህ ባሳለፍነው ሳምንት ወንድማችን የቲክቶክ ተጽዕኖ ፈጣሪ የሆነው ፈለገ አትናቴዎስ የስም ማጥፋትና የማሸማቀቅ ስራ በየሶሻል ሚዲያው ሲሰራ እንደነበረ
ሁላችሁም እንግዲህ ተመልክታችሁታል ብዬ አስባለሁ። በዚህም ዙሪያ እንግዲህ ፈለገ አትናቴዎስ የሰጠው መልስ ፓስተር ሶፎንያስም ደግሞ እጅግ በጣም የኦርቶዶክስን አንድነትና መተባበርንም አይቻለው ኦርቶዶክሶች እጅግ በጣም ፍቅር ናችሁ ሲልም ምስክርነቱን ሰጥቷል። ቪዲዮቹ ረዘም ስለሚሉ እኔ ከወዲሁ ልሰናበታችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። እንደወደዳችሁትም አልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁንም ኮሜንት ላይ አስቀምጡልኝ። ቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ሰዎች እንዲህ አይነት ነገሮችን ሲያደርጉ አንድ አመት ሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን እንገራችሁ ዛሬ እንደው ሁሉ ነገር እንደው በደንብ እንደው ፍርጥርጥ አድርጌ እንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱን ለመበቀል ይሩበት መንገድ ስለኔ ሐሜትን ማማት ነው። ፈለገ አትናቴዎስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ፣ ህግ ቦታ ላይ ቀርበው መክሰስ ይችሉ፣ ፍትህን ማግኘት ይችሉ። እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰራም፣ ራሴን አብዴት እያረኩ ነው ያለሁት። ፈለገ አትናቴዎስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያረኩ ነው የምሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ፣ በወንጌሉ ቃል ሌሎችን መንሳት መልሳለሁ። እኔም ደግሞ ለራሴ ለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ። አለቀ እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናቴዎስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁ። እንደው በርግጥ ኦርቶዶክሳውያንን ያየውባችሁ አንድነት ያየውባችሁ መረባረብ ማይ ጉድነስ you guys are amazing። ኦርቶዶክሳውያን ትገርማላችሁ። እግዚአብሔር ምስክሬ ነው፣ አንደኛ ናችሁ። በስመ አብ መሸከም ትችሉበታላችሁ። የተረዳሁትና የገባኝ ነገር ከወንድም ጎን መቆም ምን ማለት እንደሆነ እናንተ ላይ ነው ያየሁት። ኦርቶዶክሳውያን እግዚአብሔር ይባርካችሁ። እናንተ ኦርቶዶክሳውያን በጣም የምትደምቁ ሰዎች ናችሁ። በጣም ጎን መቆማችሁ የምትገርሙ ናችሁ፣ የምትደምቁ ናችሁ። እግዚአብሔር በሚያውቅ ልብና ኩላሊትን የሚመረምር እግዚአብሔር ነው። ከልቤ ነው የማወራው እና እኔ ገርማችሁኛል። አንዳንዱ ቦታ ቢሆን እኮ አይደለም በእንዲህ አይነት ሁኔታ አሁን እኔ ስለፈለገ መልካም ነገር ለምን ተናገርክ ብለው ዛቻና ማስፈራሪያ የላኩልኝ ሰዎች አሉ በውስጥ መስመር። ካፋችሁ ክፉ ቃል አይውጣ ይላል እኮ መጽሐፍ ቅዱስ። ካፋችሁ በጎ ቃል እንጂ ክፉ ቃል አይውጣ አይልም መጽሐፍ። እኛ የምናነበው የገለጥነው መጽሐፍ እና ስለዚህ ኦርቶዶክሳውያን በጣም ነው ኮራውባችሁ፣ በጣም ነው የምታስደስቱት። እግዚአብሔር ዘመናችሁን ይባርክ። ከዚህ ያልተረሰው ብቻውን ኦርቶዶክስ ብቻውን ጴንጤ እሱ ብቻ ምድር ላይ ሙስሊም የሆነ ሰው ይመስሉታል አንዳንድ ሰውና ይሄንን እንደው ከልብ ብታስቡበት ጥሩ ነው። እኔ አሁን መምህር ዮናታን ፓስተር ዮናታን ዋቴቨር ዘኔሚዝ ታይትሉ እርግጠኛ ስላልሆንኩ ነው ብዙ ነገሮችን ሲያስተምር አውቃለሁ፣ ብዙ ነገሮችን ሲናገርም አውቃለሁ። ይሄንን ትምህርት በሚመለከት ከድህነት ጋር የተያያዘ እንግዲህ ቤተክርስቲያን በተለይ በክርስትና እምነት ክርስቶስን ምድር ላይ በኖርበት ዘመን እንዳስተማረው ከሆነ ከድሆች ጋር ካጡ ሰዎች ጋር በኃጢአት ውስጥ ካሉ ሰዎች ጋር ራሱን ዝቅ አድርጎ በምድር ላይ የኖርበትን ህይወት መጽሐፍ ቅዱስ ያስተምረናል። ድህነትን አቀረበ እንጂ አላራቀም ክርስቶስ። ስለ ድህነት መጥፎ ነገርም መጽሐፍ ቅዱስ አይጠቅስም። በተለያዩ ቦታዎች ላይ ታችሁ ከሆነ ድሆችን እንዳቀረበ እናንተ ድሆች በመንግስተ ሰማያት እንደናንተ ላሉት ናትና የሚል ንግግርም እንደተናገረ በተራራው ላይ ያስተማረውን አስተምሮ ሁላችሁም የምታውቁት ነው።
ከድህነት ጋር የተያዘ ያችን ድሃ መበለት ከሁሉም አስበልጦ እንዳያት በጠቅላላ ከቀረጥ ሰብሳቢዎች ከኃጢያተኞች ከድሆች ጋር በሙሉ እድሜውን እንዳሳለፈ የምድር ቆይታውን እንዳሳለፈና ከዚህ ስንቱን ጠቅሼ እንደምችለው አላውቅም በጣም በብዙ አይነት አስተምሮትና ምሳሌዎች ድሃን ከፍ አድርጎ አክብሮ እንደኖረ እንዳለፈ የምድር ህይወቱን እንዳሳለፈ የሚናገር ነው መጽሐፍ ቅዱስም ቢሆን ተመልሶ በመጣበት ጊዜ ራሱን መስሏል እኮ እንደ ታሰረ ሰው እንደ ተራበ ሰው እንደ ተጠማ ሰው ታስሬ ጠይቃችሁኛል ወይ ተጠምቼ አብልታችሁኛል ወይ ተርቤ አብልታችሁኛል ወይ ብዬ ጠይቃችኋለሁ ሁሉ ብሏል እኮ ስለዚህ ደሃን እንደዚህ መሳለቂያና ዝቅ አድርጎ ምሳሌ መስጫ ማድረግ ትክክል አይደለም እመቤት የማርያም ሆይ የማህፀንሽን በረከት እፈልገዋለሁ ይድረሰኝ የማህፀንሽ በረከት እግዚአብሔር ያደረበት ወደዚህ ምስራቅ ማይዞር ማን ነው ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው መዞር የሚያሰኘኝ እኔ ወደ እመቤታችን ነው ወደ እሱ ያልዞርኩ ወደ ልዞር ነው ዛሬ እመብርሃን እንዲሁ አንተ ወንጌል ምናል አይነ ምቀኛ ነው እንዲያለ እንዲሁ አይነ ምቀኛ ነው ወይ ልጇ ብርሃን ከሆነ እናቱ ደግሞ ማለት እናት ነው እመብርሃን ማለት የብርሃን እናት ነው እንዲሁ ያማል እመብርሃን ማለት ምን እንደሚቸግር ልጇ ብርሃን ነኝ አለ እንደወለደችው ደግሞ ነገረው ያው ወንጌል እንዴት እመብርሃን አትላትም ምቀኝነት እኮ ነው እንዲሁ በማይደረስበት ይቀናል እንዴ ትባሸቃላችሁ እንዴ ጠላት ከፈለጋችሁ ሰይጣን አልላችኋል እንዴ እሱን አትሰላለፉት እንዲሁ ማርያም ምን አረጋቻችሁ ምሕረት አዝላ በመጣች